ዳይፐር አምጥቻለሁ ካስፈለገህ ምናልባት በጣም አመሰግናለሁ። ምናልባት ካስፈለገህ ከልጁ ባሻገር ከጎን መጠቀም ትችላለህ። የሚናገሩትን ነገር ልጅም ስለሆኑ አትፍረድባቸው። ትረብሻላችሁ ብሎ እንዳያስወጧችሁ ሰራሩት አንድ በያቸው። ምን እያሉ ነው? እኔ ያላቀውም ዘፈኑ ግጥማችሁ። ለማንኛውም እሺ፣ እናንተን ለማግኘት አይደለም እሺ የመጣሁት። ብዙ ደስተኛ አትሁኑ። እኔንም ስላያችሁ ይሆናል እንደዚህ ያላችሁ ያላችሁ። አዎ ታስታውቃለህ። ውስጥ ላይ ደስታ ዋረድ ዛሬ በስማ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ተመልሼ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጥ ምርጦች ብያቸዋለሁ። እንግዲህ ዛሬ ሄርሜላ ሩታን ለመጠየቅ ነበረች የሄደችው። በስመ አብ እኔ አፈርኩ ማለት ውሻን የሆነችው ታዋረደች። በስመ አብ ፈረንጆ በጣም ተመችቶኛል። እግዚአብሔርን በሳቅ ነው የሞትኩ። የዛሬን ቪዲዮ አይቼ በሳቅ በቃ ፈረንጆ ነው ፈታዘና ያደረገኝ ማለት ነው። እና እንግዲህ ሩታ ያለችበት ቦታ አስገባኝ አላስገባውም በማለት ግግም ምን ያለ ፈረንጆ ማለት ነው። እና ፈረንጆ በጣም ተመችቶኛል። እግዚአብሔርን እኔ እንጃ እዛ እንደ ዛሬ ሲቀም አላውቅም፣ እንደ ዛሬም ፈታ ዘና ብዬ አላውቅም። እውነት ለመናገር እኔ አፈርኩ። እንደ ሄርሜላ አይን ውጣ እኔ በህይወቴ ሴት አይቼ አላውቅም እውነት ለመናገር ማለት ነው። እና አንድ ሰው ውጪልኝ ካለ እወጣለሁ። ምክንያቱም ባለትዳር ማሎች ባለትዳር የሆኑ ማል ውስጥ መጥቼ ነው የገባው። ስለዚህ በቃ አውቄ ጥፋቴንም አውቄ መውጣት ነበረብኝ እንጂ እንደዚህ ውሻ እስከሆንኩ ድረስ እኔ በፍጹም አላደርግም እንደዚህ ነገር። አንድ ቪዲዮ እንኳን ካርሽ ጋር ሰርቼ ከሚዲያው እንደጠፋለሁ እንጂ እንደዚህ ውሻ ሆኜ አልወጣም። እውነት ለመናገር ብስማን አፈርኩ ዛሬ ማለት ነው። እና ፈረንጆ አላስገባሽም በማለት እንግዲህ ሩታ አክስት በመጨረሻ መታ አስገባችሁ ማለት ነው። እና ፈረንጆ ዛሬ የምሬ ነው የምላችሁ በጣም አስቆኛል። ፈታ ዘናም አድርጎኛል እውነት ለመናገር። ሩታ ምን ትላለች ታዲያ? ትስቃለች ሩታ ራሱ ማለት ነው። እና የኔ ውድ ማለት ነው ሩታ ምን ታደርጋለች እንዴ? እቺ አይኑጣ ባላ ትዳር የሆነ ወንድ ላይፍጥ አለችው። ምን እናድርግ? አብርሽ ራሱ ጥሩ ደስታ ውስጥ ያለ በቃ ልጅ ምን አይነት ደስታ እንዳለ ምን አይነት ፍቅር እንዳለ በአብርሽ ፊት ራሱ ማየት ትችላላችሁ፣ እንዴት ደስ እንዳለ እግዚአብሔርን አላውቅም። የአብርሽ ሁኔታ አይታችሁ ማን የተገረመ ቤተሰብ ማለት ነው። እና ልጅ እኮ በረከት ነው። ልጅ ሲመጣ ብዙ ነገር ይመጣል ብለን ለመናገር እኔ እንጃ አብርሽ እንዴት እንደሆነ እኔ ገረመኝ እግዚአብሔርን። እቺ ደግሞ መጣች እንግዲህ እሺ መጣች ሩታን ለመጠየቅ ነው የመጣችው። ግን እየወጣችሁ አይደለችም እኮ ከነሱ ህይወት እየወጣችሁ አይደለችም። እግዚአብሔር ብትወጣ እኮ ምንም ችግር የለም። እቺ አትወጣም። ገባችሁ? እና ፈረንጁ ያለ ልክ ነው። አብርሽ እኮ የወንድ ልጅ አባት ሆኗል። ሩታም የልጅ እናት ሆናለች። አብርሽ ምንም አይጠቅምሽም ውጪ ያላት ነው ሙድ የያዘብሽ። በስማ ፈረንጆ ዛሬ ፈታ ዘናን ያደረግኝ እግዚአብሔር ሁላችሁም እንዳ ፈታ ዘና እንዳላችሁ እርግጠኛ ነኝ። ፈረንጆ ትክክል ነው። ምክንያቱም አያስፈልግም። አብርሽ ባለትዳር ነው። በቃ ልጅ አለ። ካሁን በኋላ ከሱ ጋር ማዘላዘል ጥሩ ነው ብዬ አላምንም። ምክንያቱም አንቺ ሴት ልጅ ነሽ። ነገ ልታገቢ ትችላለሽ። በእርግጥ ሌላ ወንድ ልታገቢ ትችላለሽ። ግን ለነገ ብለሽ አስቢ። ሴት ልጅ አሁን ካሁኑ ራሷን ካላስከበረሽ ለነገ ለራስሽን በጣም ከባድ ነገር ነው የምትሆኚ ማለት ነው። እና
ደግሞ ቪዲዮ አጠፋ ብታጠፊ ባንቺ ቪዲዮ ብታጠፊ ሌላ ሰዎች ጋር ይቀመጣል ቪዲዮሽ ማለት ነው። እና አንዴ ሚዲያ ከያዘ መቼም አይለቅምና ያንቺ ድርጊት ያንቺ ስራ በጣም ነው የሚደብረው። እና እንግዲህ ዛሬ ፉሻን የሆነችው በጣም የተዋረደችው እንደ ፈረንጆ ፈታዘና ያደረገኝ ሰው የለም። አባቱ ደስ ይላል የሚል ሙዚቃ ምንዶ የጋበዟት ሙድ የያዙብሽ በስማም እንደ ዛሬ ሲቃል አላቅም እውነት ለመናገር ሩታም ራሱ እየሳቀች ሩታ አክስት ራሱ ገኒ እየሳቀች ነበር። ምን ትላለች? ሌላ ምንም አላለችም። እና ልጅሽ እኮ ያምራል አባቱ ነው የሚመስለው ፊቱ፣ ሆዱ፣ ምኑ ምን አንቺስ አረቺ ሴትዮ ጤነኛ ናት እንዴ ያልኩ ነበር። እንዴ ምንም በቃ በሷ ቤት እሷ አልወለደችም እኮ እንዳልወለደችው ሰው ሆና ራሷን ሸፋፍና ማኑም በቃ እንዳ ምንድነው በቃ ልጃገረድ በቃ አልወለደችው ሲንግል ነኝ እኔ አልወለድኩም በቃ እኮ ነው አክቷ እያደረገችው ያለችው ማለት ነው። ልጅ እንዳለች እንደወለደችው ልጅ እንዳላትም ሁሉም ያውቃል። እኛ ላይ አይደለም አክትሽ የምታሳይም ማለት ነው ሀቢብቲ። እና እዛ ለራስሽ አስቀምጪ ማለት ነው። እኛ ልታታይ አትችልም። የልጅ እናት እንደሆንሽ እናውቃለን ምናምን ብለሽ ሩታ ጋር የምትመጪ ማለት ነው። ስለዚህ ልጅ ሚጥሽ እንዴት ይዞሻል እንዴት ወለድሽ ምናምን ኧረ አንቺስ በቃ ምንም በቃ ወልዳ እንደማታቅ ሰው ሆነ እኮ ነው እኛ ላይ ሙድ የምትይዘው ማለት ነው። እና ልጅ እንደወለደችም ባለትዳር እንደሆነችም እናውቃለን። በእርግጥ ያው ትዳርሽን ባልሽን ፈተሽ የሰውን ባል ለመቀማት ነው የመጣሽ ብዬ አስባለሁ። ለማንኛው ፈረንጆ ዛሬ ልክልክሽን ነገረሽ ማለት ነው። እና ከገባሽ መውጣት ነው ከሰው ህይወት ማለት ነው። እና በጣም ደጋግማ ውጪልኝ ከኔ ህይወቴ እኔ አንቺ ማየት አልፈልግሽም በቃ ያንቺ ፊትሽን ማየት አልፈልግም በስልክም እንዳትደውይብኝ ያለችሽ እኮ ሩታ አትፈልግሽም አንቺ ማየት አትፈልግሽም። ስለዚህ ዛሬ እንግዲህ ሩታ ይኸው ስለወለደችው ነው እንጂ ዝም ያለችብሽ እንጂ የሳቀችብሽ ነበረች እውነት ለመናገር ማለት ነው። እና ፈረንጆና ቢኒ ይማቻቸው አቦ ተማቻቹኝ። እግዚአብሔር እንዴት ቅቤ እንዴት እንዳጠጡኝ እግዚአብሔር ደስ ያለኝ በቃ የኤርሚ ሁኔታ ዛሬ ውሻን የሆነችው ማለት ነው። እና አፈርኩ እግዚአብሔርን እኔ በሷ ቦታ ሆኜ አፈርኩ ማለት ነው። እና ሴት ልጅ ራሷን ስታስከብር በቃ ሴትነቷን ስታስከብር ነው ደስ የምለው እንጂ ባለትዳር የሆነ ወንድ ላይ ፊት ማለት የሰው ወንድ መደባበስ ደስ አይሉ የሰው ባል መደባበስ ደስ አይሉ። ሩታም ለዛ አክቷን አይታ ነው የደበራት ሆነን ለመናገር ማርክ ራሱ ከዚህ በፊት ውጪ ሁለቱ አስታርቃቸው ከቻልሽ በቃ ከነሱ ህይወት ውጪ እነሱ የራሳቸው ህይወት ይኖሩ አንቺም ውጪ ስንት ጊዜ ለምኗት እንግዲህ በመጨረሻ የው ኤርሚ መታ ነው ድጋሚ ያበላሸችው እንጂ እንግዲህ አሁን ደግሞ የሩታና አብርሽ ልጁ አስታርቋል። ህፃኑ ልጅ አስታርቋል። በጣም ደስ ይላል እውነት ለመናገር አብርሽ በቃ ደስታ ውስጥ ነው በዚህ ሰዓት ማለት ነው። እና ሌላ ደግሞ እንግዲህ ኒንጃ እዩና ማነው ብሩክ የሚባሉ እነዚህ ሴቶች ማለት እንዴት እንዳስጠሉ። አሁን ባልጅ መጣችሁ 6 ወር ሙሉ ሩታ እርጉዞና እሷ ላይ ስትሰሩ አልበቃችሁም። ጭራሽ በልጅም መጣችሁ። ዛሬ ፕራንክ ነው ብላችሁ ትመጣላችሁ። የሩታ የወለደችው የአብርሽ ልጅ አይደለችም ብላችሁ ትመጣላችሁ። አረ እናንተስ አሳፋሪ ናቸው። ግን እንዴት እንዳስጠሉኝ። በልጅም ቆማር ጀመራችሁ። አይበቃችሁም? መቼ ነው በራሳችሁ ስራ የምትመጡ? መቼ ነው ከአብርሽና ከሩታ ህይወት የምትወጡ? ኧረ በጣም ነው የምትደብሩ። ስነ ስርዓታችሁ ያዙ እና ሩታን አታሰደቧት። ደግሞ ሲጀመር ማለት ምን አይነት ፕራንክ ነው? በልጅ 1 ሳምንት ሳይሞላ መጣችሁ በልጅ። አረ በጣም ነው የምታሳፍሩ። በልጅ ደግሞ አይቀለድም። ወደ ራሳቸው ተመለሱ። መሰራት የምትፈልጉ በራሳቸው ስራ ነው እንጂ ደግሞ በልጅም መጣችሁ። አረ እናንተስ አሳፋሪ ናችሁ። ምን አይነት ባለጌ ናችሁ ግን እነዚህ ዝላጅሎች። መቼ ነው የራሳችሁ ህይወት የሚኖራችሁ? አሰብም እንዴ በራሳችሁ ነገር አትመጡም? መቼ ነው ሁሌ ስለ ሰው ስታወሩ አይደብራችሁም? ጭራሽ በላችሁ በህፃን ልጅ መጣችሁ። አረ እናንተስ ተጃጃላችሁ።
ገደል ግቡ አቦ ስታስጠሉ እና በህፃን ልጅ እንደዚህ ቀልዳቸውን ብታቆሙ ጥሩ ነው ብዬ አስባለሁ። አሁን በልጅ እንዳትመጡ እግዚአብሔርን በጣም ነው የሚደብሩ። እንዴ ይህን ኮሜንቶች እንኳን አይታችሁ አትረዱም እንዴ? እግዚአብሔር በልጅ መጡ እኮ ምን አይነት ፕራንክ ነው? አሁን ልጅ እኮ የተወለደ ገና 1 ሳምንት አልሞላም። ዛሬ 2ኛ ቀኑ እንደዛ እኮ ነው። አረ ፈጣሪ ይቅር ይበላችሁ። አረ እናንተ ተገማማችሁ እግዚአብሔርን ሰውን አጥያት